ሰበር መረጃ አሜሪካ አዲስና አደገኛ ውሳኔ ማሳለፏ ተዘግቧል። ኦል ስትሪት ጆርናል ዛሬ ሌሊት እንደዘገበው ከሆነ የአሜሪካ ጦር ከቀጣዮቹ ቀናት ጀምሮ የኢራን የጦር መርከቦችና የንግድ መርከቦች ባሉበት የውሃ ክልል ሁሉ ከሆርሙዝ ባሻገር በመላው ዓለም በየትኛውም የውሃ ክልል ውስጥ ያሉ የኢራን መርከቦችን እንደሚመታ አስታውቋል። ይህንን ተከትሎ ጦርነቱ ከሆርሙዝ ወሽመጥ ወደ መላው የውሃ ቀጠናዎች ማደጉ እየተሰማ ነው። ይህም መላውን ዓለም ድንጋጤ ላይ የከተተ ሆኗል። የትራምፕ የሌሊቱ ውሳኔ። ይህንን ተከትሎ የኢራን የፓርላማ አፈጉባኤ የሆኑት ቃሊባፊ ምሽቱን ለጋዜጠኞች መግለጫ ሰጥተዋል። በመግለጫቸውም እንዳሉት ከአሜሪካ ጋር እየተደረገ ባለው ድርድር ምንም አይነት ውሳኔ ላይ አለመደረሱን ተናግረዋል። ትራምፕ በየጊዜው ውሳኔ እንደዚህ ነው እንደዚያ ነው ቢሉም ነገር ግን ምንም አይነት ውሳኔ ላይ አልደረስንም፣ ትራምፕ የሚሉት ነገር ውሸት ነው፣ ይልቁኑ የበለጠ እየተዘጋጀን ነው ሲሉ አፈጉባኤው ተናግረዋል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ የምትለዋን በተን በመጫን አዳዲስና ፈጣን ወቅታዊ መረጃዎችን ይከታተሉ።